ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬም በአዲስ ቪዲዮ መጥተናል። እነ ጽናትንና ሀና አብዶን እየላችሁ መጥቻለሁ ማለት ነው። አብረን እንቆያለን፣ ፈታ ዘና እያለን ማለት ነው። እንግዲህ በያለንበት አላህ ይጠብቀን። አላህ ሀገራችንን ሰላም ያደርግልን። እንግዲህ ስራም እየበዛ ነው፣ ረመዳናችንም እየመጣ ነው። እንግዲህ ምንም ማድረግ አይቻልም። ስራም እንግዲህ ከመቻል ውጭ ምንም ማድረግ አይቻልም። አላህ ጤናችን ይስጠን። ጤና ከሆን ሁሉም ነገር በጣም ሲምፕል ቀላል ነው ማለት ነው ሀባይቦቼ። ከዛ በፊት ግን አበረታቱኝ፣ 10 ሺህ አድርጉኝና አገር ልግባ። ተው ግን አረ ተው አገር ስገባ ደግሞ ምርጥ ቪዲዮ ነው የምሰራው። እቅዴን እንዳሳካልኝ የእናንተ እቅድ ይሳካ፣ አላህ ያሳካላችሁ ማለት ነው ሀባይብ። እንግዲህ ዛሬ ደግሞ ጽናት እንግዲህ ቢሮውን ተቆጣጥረዋለች። ዛሬ እኔ ነኝ ያለሁት፣ ማንም የለም። ዛሬ የኪራ ፈላጊዎች ምን አባታቸው እንደሚፈልጉ በቃ ምን እየሰሩ እንደሆነ ማየት አለብኝ። ስለዚህ የባሌ ጠበቃ ነኝ እያለች እንግዲህ ቢሮውን ተቆጣጥረዋለች። ዛሬ ሀና ዞብሻል፣ ይኸውልሽ ጸጉርሽን ዘንድ እንዳታንጨራጭርሽ እኔ ፈራሁልሽ። ስትንቀለቀይ አንቀላቅላ እንዳትጥልሽ። እንግዲህ ሀና ፈልግሻለሁ ቁጭ በይ ስትላት ብስኩት ይዛ የምትፈለጊ ሴት መሆን ከፈለግሽ ብስኩት ይሄ ምናምን ነገር እንደ ህፃን ልጅ መብላት አቁሚ ብላታለች ማለት ነው። እንግዲህ በቃ ካሁን አቆማለሁኝ፣ እኔ በጣም ነው የምወደው ባለን። ስለዚህ ቃልቃላነትሽን ቀነስ አድርጊው እባክሽ ሀና ብላ እሷም ነግራታለች ማለት ነው። እንግዲህ ዛሬማ ልክ ተነ ማሰሪያዋ ነግሬ በቃ ስርዓቷን አስይዣን ነው የምሄደው ያለች ትመስላለች። እንግዲህ ጉብ ብላ ዛሬ የባሏ ጠበቃ ከዛም አልፋ ያው እንግዲህ ያው ለባሏ ስራውን ለማገዝ ትመስላለች እኮ እንዲያው ቢሮውን ተቆጣጥረዋለች። ለማንኛውም እንግዲህ ሀና ቀልቃሌት ያው ነገሩን አዳምጣ አቤት ያለቃ ሚስት ምን ልታዘዝ? ምን ነበር? ስሜን አታውቂውም እንዴ? ስሜ ጽናት ነው። አይ አረ አውቀዋለሁ፣ ግን እንዴት ያለቃ ሚስት ማክበር እንዳለብኝ ስለማላቅ ነው ብላ እሷም እንግዲህ ትከራበታለች። መቼ ስራዋ አይደል መቁነጥነት። እሷም እንግዲህ ቁጭ ብለው ለማውራት ይሞክራሉ ማለት ነው። ጽናትም እንግዲህ ያው ማስጠንቀቂያ ሰጥታት ሄዳለች ማለት ነው። ያው ካሁን በኋላ ቀልቃልነቷ እንደምታቋርጥ ተስፋ እናደርጋለን። እንግዲህ ቡና ልግዛ ያለችው ኪያ ደግሞ ለጽናት ነበር ሊገዛ የተሄደው፣ ገዝታ አምጥተዋለች። እንግዲህ ተነጋግረው ላጥ ብላ ሄዳለች ጽናት ማለት ነው። ገዝታ መጣች። እኔ ልጠጣው እሱን አንጩ ትልና ውስጥ ያጠጡት። ድንገት እንግዲህ ቡና የተገዛላት ሴት ጽናት መጠት አይ እንዲያው ቀሌት ገባች ኪያ። የተገዛው ቡናስ አይ ወደዚህ ምክንያት እንደምንም ፈጥራ ያው ቡናው እንደቀረ ነገረቻት። ነገር ግን ደግሞ የጠጣችው ግን ሀና ናት። ወይኔ ቅሌት! አይ ሀና የስራሽን ይስጥሽ እያለች እሷም እንግዲህ በፍረቷ ምንም ማድረግ አልቻለችም። ከጽናት ጋር እንደዚህ ያለ መሳፈጥ ቢቀርብሽ ጥሩ ነው። ምክንያቱም ጽናት ካልደረሱባት የምትደርስ ሴት አይደለችም። ጽናት ከደረሱባት ተናዳጅ እና እንዲሁም ደግሞ እስከ መጨረሻው የምትሄድ ሴት ናት። ስለዚህ እባክሽን አቋርጪ ብላ እሷም ለመምከር ሞክራለች ማለት ነው። በነገራችን ላይ ከኪያም ጋር ሳይጣሉ አይቀርም። ሂናን ስለምትከታተለው በባለፈው ሂና ጋር ተጣልተዋል። እንግዲህ ዛሬም አልደወለም አልመጣም ስራም እያለች ነበር። በነገራችን ላይ ዛሬ ወንዶች አልገቡም ማለት ነው። ሴቱ ነው ዛሬ ሲጨፋጨፍ የዋለው። ለማንኛውም እንግዲህ ያው ቡናውም ሳይመጣላት ሄዳለች ማለት ነው። እንግዲህ አጋጣሚ ሆኖ ከጓደኛዋ ምሩ ዘንድ ትሄድና ጓደኛዋ ምሩም እንዴ ስታወራ እንዴ ምን ነው በህልሜ ነው ብላ እሷም በጣም ደነገጠች። አይ አይደለም ነው ቶሎ ደለና እሷም ታረጋጋታለች ማለት ነው። ከዛም ያው ምሩ ማውራት ትችላለች ማለት ነው። ዋው! በሌላ በኩል ደግሞ ትልቁና አንደኛው ጣጣ ስልክ ሲደወል ሰንብቶ ነበር እና እንዳጋጣሚ ሆኖ ሴት ያነሳዋል። እንግዲህ ናሆም ከኔ ሌላ ሴት ይዞብኝ ነው ብላ ያው ናሆም ከኔ ጋር ነው ትልና ሴት ትደውላባታለች ማለት ነው። እንዴ
ናሆም ሴት ዘንድ ሄዱ ትልና በጣም ትናደዳለች። በጣም ትናደዳለች። ገና ዛሬውኑ እረፍት ብታገኝ በጣም ተናደደች። ጥሎኝ ሄዶ ነው ወይ እያለች በጣም ተበሳጨች። ነገር ግን የደወለችው ሴትዮ የስራዋን ስጣት እያለች ተበሳጨች፣ ወጣች። ድንገት እንግዲህ ልጠይቃት ጽናት ትመጣለች። ጽናት መጣ ሰራተኛውን የት ሄዳ ነው? ከዛ በፊት ግን ለሰራተኛይቱ ልነግራት አስባ ነበር። ስለምታወሩ ነገር እኮ አልገባኝም። እኔ እስቲ አብራርና ነገርኝ እና ልረዳሽ ብላን ነበር። ሀዊ ታልተረዳሽ ታዩ፣ ታልገባሽ ታዩ፣ ስራሽን ስሪ፣ ተነሸጅ ትልና እሷንም ተቆጥታ ግን እንዲያወራችና እንደተነጋገረች ድምጿ ጥሩ እንደሆነ እንዳትናገሪ ብላታለች። ሰርፕራይዝ ለማድረግ ፈልጋ ነበረ ናሆምን። ነገር ግን ሴት ደውላ በመካከል ከኔ ጋ ነው ትላታለች። ተናደደች። ተነስታ ወጣ ሄደች። እንግዲህ ለጽናት ሰራተኛይቱ ምን ትላታለች? ወደ ውጭ ወጥታለች። እንዴ ለምንድን ነው ጥለሻት የምትወጪው? እሷ እኮ አሟታል ለምንድን ነው ብላ ትቆጣለች። ጽናትም አይ ስሜታዊ ሆና ያው እኔን እንዲከተላት አልፈለገችም ትልና እንዴ የሆነ ነገርማ አለ ትልና ጽናትም እዛው ተቀምጣ ትጠብቃለች ማለት ነው። ምሩም ደግሞ ያው ትመጣለች። ስሜታዊ ሆና ወጥታ ነበረ። ስትነጋገር ጽናትም ደንግጣ ነበረ። ይህን ነገር እንግዲህ ጽናትም አታውቅም። ሰርፕራይዝ ነበረ ሊያደርጉ የፈለጉት የነበረው፣ ግን ደግሞ ናሆም ሰርፕራይዝ ይሆናል ሲባል የናሆም አባት ሰርፕራይዝ ሆነ ማለት ነው። በቃ እንዳትናገሪ እኔ ስነጋገር መስማት አለበት ትልና እንግዲህ ቡና ተፈልቶ ምናምን ነገር ኦ ማይ ጋድ። ከዛ ድንገት ስታወራ ሲሰማት ሀማቷ በጣም ተደሰተ። በጣም እኛም እንደዚህ ነበር ማመን ያቃተን ስታወራ ብላ ጽናትም ደግሞ እንግዲህ በደስታ በሌላ በኩል ደግሞ እንግዲህ የጽናት ሰራተኛ መከራዋ በገዛ ጓደኛዋ የዛሬ ጓደኛ ቢቀር ማይቆጭ ነው አይደል የሚባል። ከዛም መቅዲ እንግዲህ ተያይዛታለች። ማነው ኢዛናን ለመውሰድ ተያይዛታለች። በትምህርት ቤት ጓደኛ እንድታስፈትናት ወይም ደግሞ ተከፍሏት እየሰራች እንደሆነ እስካሁን ማንም ሰው አላወቅም። ነገር ግን እየተከታተለቻት ነው። ኢዛናን እሷ ለማድረግ ትንሿን ደግሞ ወንጀለኛ እንዲሁም ደግሞ መጥፎ ሰው ለማድረግ እየሞከረችም ሳይሆን ብቻ ተሳክቶላታል። እንዳቀደችውም ተሳካላት ማለት ነው። ትደውልና ለዛና እንግዲህ ናና ጉዲህን ትንሿ ጥሩ ሰው ናት፣ በጣም አሪፍ ሰው ናት፣ በጣም ጨዋ ናት የምትላትን ትንሿ ናና ተመልከታት፣ ዛሬ ጉዲህን ተመልከትልና ትቀጥርና ያንንም አበባ ታሲዝና የትምህርት ቤት ጓደኛቸውን ከዚህ በፊት ያው እንደምታውቁት ጽናት ቤት መጥተው ሲያስቸግራትም እንደነበረ እሷ ጎበዝና እጅግ አስተዋይ መሆኗ እንዳለ ሆኖ የሚመጡት ለማጥናት እንደነበረ ያውቃሉ አሰሪዎቿ ማለት ነው። አሰሪዎቿም ደግሞ እንደሚፈልጉት ሁናላቸው ነበረ። ነገር ግን በገዛ ጓደኛዋ እየተፈተነ ትገኛለች። ከዛ አበባ ታሲዝና እንግዲህ እኔም አንቺም ተከፍሎን ነው እየሰራን ያለ ነው፣ ሁለታችንም ከፈጣሪ ውጭ እንዲሆን ነው የምናሳየው፣ አንተም መጥፎ ስራ ነው የምትሰራው እኔም እንደዛው ትልና ስራዋን ደግሞ እዛው ታውቀዋለች። በጣም አሪፍ፣ ዋናው ነገር ስራዋን ማወቁ ነው ትልና እንግዲህ ሁላችንም ከጽድቅ ውጭ እንደሆነ ታውቃለህ ትልና ስራቸውን ይቀጥላሉ። ለማንኛውም የሚመጣ ይመስልሻል ብሎ ሲጠይቃት ይመጣል፣ አስረግጬ ነው የነገርኩትና ኢዛናን ደውላ እንዲመጣ ታስደረገች። በኋላ እሷ ልጅየው ሲመጣ አበባ እንዲሰጣት ታደርጋለች። ትንሿም ትጠራለች። ከጎን ሆና እያጮለቀ ትመለከታለች። እንግዲህ መጥፎ ሰው እንደዚህ ነው ታውቃላችሁና አበባውን ይሰጣታል። እንግዲህ የእሱ አለም ምንድን ነው ይሄ? ምን እያደረጋችሁ ነው? ለምንድን ነው የጠናችሁት? አሳይመንት አላችሁ እንዴ? ትንሿ ሞኝት እንግዲህ እንድታስጠናቸው የፈለጉ ነበር የመሰላት። አይደለም፣ እነሱ ለተንኮል ነው። ያንን ያየው ኢዛና ደግሞ ይመጣና ፊት ለፊት አገጩን ይልና እንዲያው ስራችሁ ላይ ላይሳካላችሁ ልጁየውን አስመታችሁ። አይ መቅደስ ቀልቃሊት። ከዛ እሷ ደግሞ እንግዲህ ድንገት ያየው ኢዛና ይቅርታ ሀበቦች ተቋረጠብኝ እንዴ እናው ጋንጂ ሆ
ለምንድን ነው ደግሞ? ለማንኛውም እሱም ደግሞ አገጩን ካለው በኋላ ያቺ ትንሿ ጨዋ የምትባለው ትንሿ እዚህ እየተንዘላዘልሽልኝ ነው፣ ጽናት ነው እማራለሁ እያልሽ እዚህ ነው የምትንዘላዘዩ ከወንድ ጋር ይልና እሱም ደግሞ ዞር በይልኝ ካሁን በኋላ ጠልቼሻለሁ ይልና ተረጋጋና ላውራ ተረጋጋ፣ እንደምታስበው አይደለም ብትለውም ሊሰማት አልቻለም። ጥርግ በልትልና መንገድ ላይ አበባውንም ጥላ ለራሷ እያላከሰ ወደ ስራዋ ትሄዳለች። ምን አለ ብትሰራ ብትማር ባይረብሿት የሚል አስተያየትም አለ። ነገር ግን ትንሿ የምትበገር አይደለችም። ቤት ብገባ እንዳለቀሰ ለይቶባታል። ቀልቃሊት ኒናም ደግሞ እንግዲህ ለመጠየቅ ሞክራለች። አውቀዋለሁ እኔ የማላውቀው ነገር የለኝም ብላ ለመጠየቅ እየለፋኝ ነው። ነገር ግን ይቅርታ ለድምፁ ብዙ ድምፅ አለ። ለማንኛውም ከዛም እንግዲህ አንድ ጨዋ ጓደኛ ደግሞ አለች ልክ እንደ ትንሿ። ምኗ ነው ትንሿ የምታለቅሰው? መቼም አንቺ አላስለቀሻት ማንም ሊሆን አይችልም። አንቺ እኮ ገንዘብ ከተከፈለሽ እኮ ብዙ ነገር ታረጊያለሽ ትልና ትዝትባታለች። አንቺ እዚህን ያህል አረመኔ መሰልኩሽ እንዴት ትላታለች። አረመኔሽማ እኮ እየታየ ነው ትልና ልትጠይቃት ትንሿን ቤት ብትመጣ ልታወራ አትችልም፣ ማውራትም አትፈልግም። በሌላ በኩል ደግሞ እንግዲህ የሰኒ መከራ ሰኒ እንደው መከራ እኮ አላበቃለ። እንግዲህ በመጠየቅም ጠይቃ ማወቅ የምትፈልገው እህቷ አስር ጊዜ ስጠይቃት በለቅሶ እያለቀሰች እባክሽ የጠየቅሽውን ሁላ መልስ አገኝበታለሁ ብለሽ አታናዥኝ እባክሽን ብላ አልቅሳ ትነግራታለች። ልጆችም ደግሞ እንግዲህ ወይ ገላለሁ ወይ እውነቱን ትነግረኛለህ በማለት ገጥመው ነበረ። እስኪ መጨረሻው ምንድን ነው? ሰኒም ልታደርግ አሰበች። ተወሳስቦባታል ነገር ሁሉ። እህቷስ ምን አሰበች የሚለውን ነገር አብረን እናያለን ማለት ነው። ሀባይ ምሩ እንግዲህ ከናሆም ጋር ምን ሊፈጠር ነው የሚለውንም ወደፊት እናያለን። ትንሿስ ምን በቃት፣ ሰኒስ ምን እያደረገች ነው የሚለውን ወደፊት አብረን እናያለን። አብረን ፈታ እያልን ነው የምንሄደው ማለት ነው። በጣም እኮ ነገሩን ስብስብ የሚያደርጉት። ለማንኛውም እኛ መፍታት ስለምንችል እኛ እንፈታላቸዋለን። ላይክና ሰብስክራይብ እያደረጋችሁ አብራችሁን ጠብቁን። በሚቀጥለው ክፍለ ጊዜ ካች ነው የምንልላችሁ። እድሜ ለኛ